ጤና ይስጥልን የተከበራችሁ ተመልካቾች እንደምን አምሽታችኋል። ሐሳብ ላይ ከፋና ሚዲያ ኮርፖሬሽን ተጀምሯል። ለዛሬም 3 የመረጥናቸውን ጉዳዮች ይዘናል። ከመሸጋገሪያ በኋላ እንመለሳለን። ህዝብን ያስመረረ የሚገኘውን አደገኛ ሌብነትና ሙስናን በተመለከተ መንግስት ተከታታይነት ያላቸውን የማስተካከያ እርምጃዎች እንደሚወስድ ይፋ አድርጓል። ይህንን መነሻ ያደርጋል የዛሬው ሐሳብ ላይ ቀዳሚ ጉዳይ። በምክክሩ አሁናዊ ሂደት 500 አባላት ላሏቸው 8 የሥራ ቡድኖች እስካሁን ውይይት የተደረገባቸው ፍሬ ሐሳቦች መቅረብ ጀምረዋል። ይሄ ሂደት የመጨረሻውን ምክክር ሐሳብ ለማዘጋጀት ከፍተኛ የሐሳብ ፍጭት እንደሚደረግበት የሚጠበቅ ወሳኝ ሂደትም ነው። ሂደቱ ታዲያ እንደ ወርቃማውን አማካኝ ጠብቆ መቆምና በጥሞና መደማመጥ ያሉ በጎ እሴቶችን የሚጠይቅ ነው። ለነዚህ በጎ እሴቶች ተገዢ መሆን በምክክሩ ውጤት ላይ የሚኖረውን አዎንታዊ ሚና እንመለከታለን። በውጭ ጉዳያችን የዶናልድ ትራምፕ ባለ 15 ነጥብ የጋዛ የሰላም ሰነድ በእስራኤል ውድቅ ተደርጓል። አንድምታውን እናነሳለን። በተለይም በአሜሪካና በእስራኤል ግንኙነት ላይ የሚኖረውን ተጽዕኖ እንደዚሁም ለመካከለኛው ምስራቅ የሰላም ጉዳይ ምን ማለት ነው ስንል እንጠይቃለን። ተመልካቾች አብራችሁ እንድትቆዩ እንጋብዛችኋለን። ውብርስ ተሰማ ሞልተው ኤልያስ በረከት ተካልኝ በዛሬው ሐሳብ ላይ አብረናችሁ ቆይታ እናደርጋለን። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ጥሩ እንግዲህ ወደ መጀመሪያው ጉዳያችን እናልፋለን። አስቀድመን ሙስና የዚህ ሀገር በጣም አንገብጋቢ ጉዳይ ለመሆኑ ማሳያው እንግዲህ አሁን ላይ ሀገር በአንድ ተሰብስባ እየመከረችበት ባለችው ጉዳይ እንኳን ከ8ቱ ዋና ዋና ከሚባሉ አጀንዳዎች አንዱ መሆኑን ማንሳት በቂ ይመስለኛል። ከዛም ባለፈ ይሄንን ሀገር ይሄንን ህዝብ በብዙ አማሯል፣ የሀገርንም ሀብት በብዙ መዝብሯል፣ የሀገርንም እድገት እንደዚሁ ወደ ኋላ በብዙ እጥፍ የጎተተ ጉዳይ መሆኑ ይታወቃል። ስለዚህ አሁን ላይ እየሰማን ያለ ነው ከሙስና ጋር በተያያዘ መንግስት በእርግጥ ከለውጡ ዓመታት ጀምሮ በሙስና ላይ ጠንከር ያሉ እርምጃዎችን የጸረ ሙስና ትግል የሚባለውን ጉዳይ ግንባታውን በራሱ የተሳለጠ ለማድረግ ምቹ የሚባሉ መደላድሎችን የመፍጠር ስራዎችን ሲሰራ እንደዚሁም እርምጃዎችን ሲወስድ ቆይቷል። ሰሞነኛውን ዜና ነው መነሻ የምናደርገው ለቀዳሚው የውይይት ርዕሰ ጉዳያችን። በረከት ካንተ ልጀምርና እንግዲህ በዝርዝር ነጥቦችን ከማንሳታችን አስቀድመን ቀደም ሲል እንዳነሳሁት ብዙ ዋጋ ከፍላለች ኢትዮጵያ በሙስና ተደጋግሞ የምንሰማው ጉዳይ ነው። ህዝብ የሚማረርበት ጉዳይ ነው። ነገር ግን ዛሬ ድረስ ደግሞ ያልተሻገርነው ችግርና ፈተና ሆኖ ቀጥሏል። የችግሩን ስፋት ነው አስቀድመን። መልካም እንግዲህ ህዝቡ ባለፉት ጊዜያቶችም ውስጥ እንግዲህ እየጠየቀ ያለው ከመንግስት ከየትኛውም ስርዓቶች ይሄ ህዝብ የሚጠይቀው ሌብነት አስቆሙልኝ፣ ልማት አስፋፉልኝ የሚል ጥያቄ ሁልጊዜም ቋሚ ሀሳብ ሆኖ በህዝብ ዘንድ የሚጠየቅ ሀሳብ ነው። ሌብነቱ ግን በህዝብ ዘንድ ምን አይነት ምሬቶችን እና ችግሮችን እየፈጠረ ነው ብለን ካነሳን ደግሞ አንድ አራት ነገሮች የምንመለከት ይመስለኛል። ሁለቱ ከህዝብ አንጻር፣ ሁለቱ ደግሞ ከመንግስት አንጻር ማየት ይችላል። አንደኛው ከህዝብ አንጻር ስንመለከት የአገልግሎት ፍጥነትን በመቀነስ እንግልት የመፍጠር ነገሮችን በስፋት እየተመለከትን ነው። ከቀበሌ አንስተን እስከ ከፍተኛ የፌዴራል ተቋማት ድረስ የምንመለከተው አንዱ የአገልግሎት ፍጥነት መቀነስ እየተመለከትን እንገኛለን። በዚህ ምክንያት ህዝብ ምሬት ውስጥ እንዲገባ ያደርገዋል። በተለያየ ምክንያት ይሄ በመንግስት ደረጃ በተለያየ መንገድ ሲገለጽ የነበረ ነው። ሌላኛው ፍትሃዊነት መጓደል ነው። ፍትሃዊነት መጓደል ስንል እኩል እድል ተጠቃሚ የመሆን ጥያቄ በህዝብ ዘንድ እየተነሳ ነው የሚገኘው። ይሄ አንዱ በሌብነት በሙስና ምክንያት አድሏዊነት በስፋት ይንሰራፋል። ሰዎች በአይን ጥቅሻ በመልክ ወይም ደግሞ በእጅ መንሻ አሊያም ደግሞ በደም ትስስር የሚያደርጓቸው አድሏዊነት በህዝብ መካከል የሚፈጥረው ምሬት ይኖራል ማለት ነው። ሌላኛው በህዝብና በመንግስት መካከል እምነት እንዲሸረሸር ያደርጋል። ይሄኛው ከመንግስት አንጻር የምንመለከተው ነገር ነው። ምክንያቱም ሀገረ መንግስቱ ጸንቶ እንዲቀጥል በህዝብና በመንግስት መካከል ያለው ትምምን በጣም አስፈላጊ ጉዳይ ሆኖ ሁሉ ጊዜ የሚወጣ ነው። ሌላኛው የመንግስት ውጤታማነት እየቀነሰ ይሄዳል። አንዱ የመንግስት ውጤታማነት እንዲቀንስ የሚያደርገው ተቋማት ደካማ ይሆኑ ይሄዳሉ። ምክንያቱም ሌብነት በስፋት የሚታይባቸው ተቋማት ጠንካራ ሆነው የመንግስትን ፖሊሲ በማስፈጸም የህዝብን ጥቅም ሊያረጋግጡ አይችሉም። ስለዚህ ይሄንን ልንመለከት እንችላለን። ስለዚህ በጥቅሉ ስናየው ሌብነትና የመልካም አስተዳደር ጉድለት ምንድነው እያደረገ ያለው ካልን የህዝብን የዕለት ተዕለት ኑሮ እያከበደው እየተመለከትን እንገኛለን። ይሄንን መንግስት ተገንዝቦታል። በተለይም በዋና ሀገሩን እያስተዳደሩ ካሉ መሪዎች አንጻር በስፋት ይሄ የጋራ ግንዛቤ የተያዘበት ጉዳይ ነው። ሌላኛው የሀገርን ህልውናና የነገን ተስፋ በጽኑ የሚጎዳ የሚያቀጭጭ ሆኖ ተመለከቸዋለሽ። ለምሳሌ ይሄንን ነገር ከሀገር አንጻር ሰፋ አድርገን ከተመለከት ነው አንዱ ምንድነው እየጎዳ ያለው ካልን አንደኛው የስነ ልቦናና የሞራል ውድቀት እያስከተለ ነው ያለው።
አንዱ ምንድነው ካልን የተስፋ መቁረጥ ስሜት ያመጣል በዜጎች መካከል። ምን አይነት የተስፋ መቁረጥ ካልን በትምህርት በስራ በችሎታ በክህሎት የላቁ ዜጎች ለመለወጥ የሚጥሩባቸውንና የሚፈጥሯቸውን እድሎች ባለማግኘታቸው ምክንያት ተስፋ መቁረጥ ውስጥ እንዲገቡ ያደርጓቸዋል። ይሄ ወዴት ድረስ ርቀት ሊሄድ ይችላል? ዜጎች ሀገራቸውን ጥሎ እስከ መሰደድ ድረስ በዚህ ሀገር ተስፋ እስካለማድረግ ድረስ ሊያደርሳቸው ይችላል። ይሄ በተለያዩ ጊዜያቶችና ስርዓቶች ውስጥ የተመለከትነው ምልክት እንደሆነ መዘንጋት የለበትም። ሌላው የባህል መሸርሸር ያመጣል። የባህል መሸርሸሩ በሶስት ነገር እንመልከተው። አንደኛ በጥረትና በስራ ማደግ ይቻላል የሚለውን ይሄን በጎ እሴት እንዲጠፋ ያደርጋል። ይሄ በጎ እሴት ጠፋ ማለት ደግሞ የሚፈጥረውን ቀውስ መገመት አያዳግትም። ሁለተኛ በአቋራጭ መንገድ በሌብነት አሊያም ደግሞ በጉቦ ገንዘብ የሚያገኙ ወይም ደግሞ እውቅናን ወይም የተሻለውን ቦታ እርካብ የሚረግጡ ሰዎች እንደ ጀግና እንዲቆጠሩ እድል ይፈጥራል። የእሴት መሸርሸሩ ማለት ነው። ሶስተኛው ነገር ትጋትና ጥረት እንዲሁም ደግሞ በሂደት ውስጥ የሚገኝ ትርፍ በትውልድ ውስጥ ቦታ እንዳያገኝ ያደርገዋል። ይሄ በብዙ ሀገራት የታየ ነገር ነው። ስለዚህ ሌብነትን የፈጠረውን ነገር የምንመለከተው ከዚህ ሁሉ። ሁለተኛው የፖለቲካ ጉዳይን ደግሞ መመልከት እንችላለን። ከፖለቲካ አንፃር ካየሽው በመንግስት ላይ ቀደም ብዬ እንዳነሳሁት እምነት ይሸረሸራል ብያለሁ። እምነት ሲሸረሸር ሰዎች በተቋማት ላይ ያላቸውን አመኔታ ጭምር ነው የሚያጡት። ለምሳሌ በተቋማት ስንል በህግ አስከባሪዎችን ጭምር እስከ መጠራጠር፣ የህግ እና የፍትህ ተቋማትን ጭምር እስከ አለማመን የሚያደርስ ተግባርን ሊወልድ ይችላል ማለት ነው። አሁን እየተወሰደ ላለው እርምጃም ሆነ ቀደም ሲል እንደጠቀስኩት ያለፉትን አመታት የጸረ ሙስና ትግልን በተመለከተ የሚወሰዱ እርምጃዎች ላይ ያልተቋረጠ የህዝብ ጥያቄ፣ ብሶት፣ ሮሮ ለሚወሰዱ እርምጃዎች እንደ አንድ መነቃቃት በመንግስት በኩልም ለህዝብም ምላሽ የመስጠት አንድ አካል ተደርጎ ይወሰዳልና ከዚህ አንፃር እየፈጠረ ያለው ከህዝብ ጋር እየፈጠረ ያለው ጫና እንደዚሁም ደግሞ ህዝብና መንግስትንም ሆድና ጀርባ አድርጎ መሀል ላይ ለሀገር እድገት እንቅፋት ሆኖ የቀጠለበትን ሁኔታ በማሳያዎች እያነሳን ብንቀጥል ጥሩ። ሙስና አሁን ባለው ሁኔታ በእርግጥ ከለውጡ በኋላ ሌብነት ብለን ራሱን መግለጽ አለብን ተብሏል። ሌብነት እያልን ብንጠራው መልካም ይመስለኛል። ሌብነት የዜጎችን የዕለት ተዕለት የአገልግሎት አሰጣጥ ሂደት የመተማመን ሂደት እየሸረሸረ ነው በሚለው ብቻ አይደለም። መንግስት በይፋ ከገለጻቸው ነገሮች አንዱ በዚህች ሀገር ውስጥ ሌብነት የብሔራዊ ደህንነት ስጋት ሆኗል የሚለውን በይፋ ተናግሯል። ለዛም ነው አሁን ማን ላይ እንደሚያርፍ አናውቅም፣ ጠንካራ እርምጃዎች ይወሰዳሉ በሚል በጠቅላይ ሚኒስትሩ አማካኝነት የተገለጸው። የብሔራዊ ደህንነት ስጋት ሆኗል ስንል ምን ማለታችን ነው የሚለውን በደንብ ማየት ያለብን ይመስለኛል። ከመንግስት መዋቅር እስከ አገልግሎት፣ ከአገልግሎት እስከ ዜጎች የሚደርስ ስለሆነ ማለት ነው። በሶስት መልኩ እንኳን ብንከፍለው የሀገሪቱ ብሔራዊ ደህንነት ለምሳሌ አንዲት ሀገር ብሔራዊ ደህንነት ስጋት ገጥሟታል ሊባል የሚችለው ኢኮኖሚዋ አደጋ ውስጥ ሲወድቅ፣ የጸጥታና የደህንነት ጉዳዩ አደጋ ላይ ሲወድቅ፣ ፖለቲካው አደጋ ላይ ሲወድቅ ነው። አሁን በሀገሪቱ ላይ ሙስና ከፈጠራቸው ነገሮች ውስጥ ሶስቱንም ማካተት እንችላለን። በኢኮኖሚ ዘርፍ ብንመለከት ሀገሪቱ ከዜጎቿ ላይ የምትሰበስበው ግብር በአግባቡ እንዳይሰበሰብ የሰሞኑን እንኳን መመልከት እንችላለን። ከጉምሩክ ጋር የተያዘው ዜጎች ማዳበሪያ በአግባቡ እንዳያገኙ ማዳበሪያ መንግስት ከፍተኛ ድጎማ አድርጎ ከውጭ ሀገራት የሚያመጣቸው ማዳበሪያዎች አርሶ አደሩ ጋር እንዳይደርሱ፣ አርሶ አደሩ ምርት እንዳያመርትም ጭምር የጭካኔ ተግባር የሚፈጽሙ ኃይሎች እየተፈጠሩ ነው። ቀይ መስመራችን የተባለውን ቀይ ምንጣፍ ያደረጉ አካላት እየተፈጠሩ ነው። ኢኮኖሚው በትልቁ እየተጎዳ ነው። እኛ ከ9ኛ ክፍል ጀምረን አርሶ አደሩ ከሚያመርተው ላይ ከሰል የምትሸጥ ሴት ከመቀነቷ ላይ ፈታ ከተገነባው ታላቁ የኢትዮጵያ ህዳሴ ግድብና መሰል ግድቦች ከሚመነጨው ኃይል ላይ ከሚሸጠው ኤሌክትሪክ ለግል ኪሳቸው የሚያስገቡ አካላት እየተፈጠሩ ነው። መደበኛ በሚል ኢትዮጵያ የዘረጋችው የፋይናንስ ስርዓት አለ። የፋይናንስ ስርዓቱ እንቅፋት እንዲፈጥሩ የሚያደርጉ መንግስት መዋቅር ውስጥ ሆነው የራሳቸውን ሰንሰለት በዘረጉ አካላት ሀገር ልታገኝ የሚገባትን ነገር እያጣች ነው። ዜጎች ሊያገኙ ይገባቸው የነበረውን ነገር መብታቸውን እያጡ ነው። የውጭ ሀገር የሥራ ስምሪት ላይ ዜጎች የሥራ አጥነት ጉዳይን ደጋግሞ ያነሳሉ። መንግስት ፈልጎ አፈላልጎ ያገኛቸውን የሥራ እድሎች በአግባቡ ጥቅም ላይ እንዳይውሉ፣ ዜጎች እንዳይጠቀሙ መንግስት ሀገር ልታገኝ የሚገባውን የውጭ ምንዛሬ እንዳታገኝ የሚያደርጉ አካላት በውጭ ሀገር የሥራ ስምሪት ላይ ገብተዋል። ድምር ውጤቱ ኢኮኖሚው እየተናጋ ነው የሚገኘው። አሁን ተመዘገበ የምንላቸው ስኬቶች በተለያዩ ዘርፎች ላይ በአምስቱም የኢኮኖሚ ምሰሶች በምንላቸው ዘርፎች ላይ ተመዘገበ የምንለው ውጤት የተመዘገበው ከነዚህ ፈተናዎች ጋር በመታገል ነው። ከተዘረፈው ውስጥ ጥቂቱ ነው ይሄኛው። ጠቅላይ ሚኒስትሩ በቅርቡ ሲያነሱ ነበር። ይቺ ሀገር ከሌብነት እና ከፖለቲካዊ አሻጥር ወጥታ ስራዋን ሰርታ በመተባበር
ትልቅ ደረጃ ላይ መድረስ የምትችልበት እድል ሰፊ መሆኑን አሁን አይተናል። ነገር ግን ምን እያሰረን ነው? የሌብነት ተግባር እያሰረን ነው። ስለዚህ ኢኮኖሚው ላይ በትልቁ ስጋት እየፈጠረ ነው። ሁለተኛውና በረከት በተወሰነ መልኩ የነካው ሀገር ሙስና ወይንም ሌብነት የብሔራዊ ደህንነት ስጋት ሆኗል ስንል ቀጥሎ የምናነሳው ጉዳይ በተግባርም በሀገራችን የፖለቲካ ሂደት ውስጥ የታየው ትልቁ ፈተና ሀገር እንዳትረጋጋ ሰላምና ደህንነቷ እንዲናጋ የማድረግ ሂደቱ ዋነኛ ተዋናይ ሌብነት ነው። የህገወጡ የህወሓት ቡድንን ተግባር በቅርቡ በደንብ ተንትነን ስናነሳው ነበር። ህገወጡ የህወሓት ቡድንን በደንብ ምሳሌ አድርገን ማንሳት እንችላለን። በስልጣን በነበረባቸው ጊዜያት የዘረፋቸው ሀብቶች ጥያቄ የሚያስነሱበት እንደሆነ ስለሚያውቅ ተቋማት በሙሉ አቅማቸው ስራ እንዳይሰሩ፣ ዜጎች ለዚህኛው ገንዘብ ለዚህኛው ፕሮጀክት የተመደበው ገንዘብ የት ገባ፣ የስራ እድል የታለ፣ የተመደቡ በጀቶች ከውጭ የመጡት የታሉ የሚል ጥያቄ እንዳያነሳ ሀገሪቱ በማያባራ ግጭት ውስጥ እንድታልፍ ማድረግ አንደኛው ፕሮጀክት ነው። በጦርነት ውስጥ ሆነው እንኳን ዋነኛ ግባቸው የህዝብን ደህንነት ማስጠበቅ ሳይሆን ትልቁ ትኩረት የሚሆነው ጌታቸው ረዳ ሲገልጹ እንደነበረው ምሽግ ለመቆፈር የመጣ ኤክስካቫተርን ወርቅ ለመቆፈር የሚጠቀሙ የነበሩ የፖለቲካ ኃይሎችና ወታደራዊ መሪዎች ነበሩ የሚል ተገልጿል። ስለዚህ ግጭት እንዲፈጠር የተራዘሙ አለመግባባቶች እንዲኖሩ ከሚያደርጉ ዋነኛ መነሻ ነገሮች አንዱ ይሄ አሁን እየተጠቀስን የምንገኘው የሌብነት ተግባር ነው። ስለዚህ ሀገራችን ላይ በተለያዩ ቦታዎች ላይ አለመግባባቶች፣ አለመረጋጋቶች እንዲፈጠሩ ከሚያደርጉ አካላት መካከል በሌብነት ሰንሰለት ውስጥ በመንግስት መዋቅር ውስጥ ወንበሩንም ሰውንም ፊርማውንም ቲተሩንም የሚያዙ አካላት ከሌሎች አካላት ጋር በመመሳጠር በፈጠሩት ሰንሰለት የሚፈጥሯቸው ግጭቶች ናቸው። ሶስተኛው ደግሞ ፖለቲካዊ አለመተማመንን በትልቁ እየፈጠረ ነው የሚገኘው። ሀገሪቱ ውስጥ መንግስት ተመርጧል። መንግስት ተመርጦ ዜጎች ከሚሰጡት ኃላፊነት ውስጥ ትልቁን ድርሻ የሚወስደው ሌብነቱን አጥብቄ እከላከላለሁ፣ ይሄም ማለት የታለበለት በጀት በታለበለት ቦታ እንዲውል አደርጋለሁ፣ ዜጎች ሊያገኙ የሚገባቸውን ነገር እንዲያገኙ አደርጋለሁ የሚል የገባውን ቃል እንዳይፈጽም ከሚያደርጉ ነገሮች አንዱ ለምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ከገለጿቸው ነገሮች አንዱ እዚህ ሀገር ውስጥ መንግስታዊ ሌብነት የለም ብለዋል። መንግስታዊ ሌብነት የለም ማለት ግን ሌብነት የለም ማለት አይደለም። በመንግስት መዋቅር ውስጥ ከከፍተኛ አመራሩ ወይንም ከሀገሪቱ አቅጣጫ በተቃራኒ የቆሙ የግል ኪሳቸውን ማደለብ ላይ ትኩረት ያደረጉ አካላት እየመጡ ነው። እነዚህ አካላት ግን በቀጥታ ለምሳሌ ዜጎች ከጠቅላይ ሚኒስትሩ ጋር አይደለም በዕለት ተዕለት ግንኙነት የሚያደርጉት ወይንም በፌደራል ደረጃ ካሉ አካላት ጋር አይደለም። መንግስት ብሎ ዜጎች የሚጠሯቸው ቀበሌ ላይ ያለውን በዕለት ተዕለት የሚያገኘው ነው። ወረዳ ላይ ያለውን፣ ዞን ላይ ያለውና ክልል ላይ ያለውን እንዲሁም አገልግሎት ሊያገኝ በሚሄድበት ኢንቨስትመንት ቦታ ሊያገኝ ሲሄድ በገንዘብ የሚመነዘረውን መንግስት ስራ እንዲሰራ የሰጠውን ቲተርና ፊርማ የግል ጥቅም ማግኛ አድርጎ የያዘ ኃላፊን ነው የሚመለከተው። ስለዚህ የመተማመን ድልድይን በዜጎችና በመንግስት መካከል ያለውን እየሰበረ ነው። ይሄ ደግሞ በዘላቂነት ምን እያደረገ መጥቷል? በፖለቲካ ስርዓታችን ውስጥ መተማመን እየጨመረ ከመሄድ ይልቅ እየቀነሰ እንዲመጣ፣ ይሄ ደግሞ መግቢያችን ላይ ውብርስ ታነሳ እንደነበረው በሀገራችን ላይ መንግስት ያደርጋቸው የነበሩ ጥረቶች እንዳሉ ሆነው ዜጎች ሲጠይቋቸው የነበሩ ጥያቄዎች በጊዜ ሂደት ውስጥ እንደውም ችግሩ እየሰፋ በመምጣቱ ወደ ምን መጣ ማለት ነው? ሀገሪቱ ዘመናትን የፈጁ ምናልባትም ከዚህ ትውልድ ወደ ቀጣይ ትውልድ ቢሻገሩ እንቅፋት ሊፈጥሩ ይችላሉ የተባሉ ችግሮችን ፈታ ለማለፍ ባዘጋጀች የምክክር ጉባኤ ላይ ዋነኛ ከተባሉ አጀንዳዎች ውስጥ አንዱ ሆኖ ቀረበ። ስለዚህ ይሄን ያህል ነው የሀገር ብሔራዊ ደህንነት ስጋት ይሆናል። በጣም ጥሩ ሞልቶ እንግዲህ የሌብነት እዚህ ሀገር ላይ ያደረሰ ያለው ጥፋት ከገለጽ ነው በላይ ነው ብሎ ማንሳት ይቻላል። አሁን ደግሞ ወደ የተወሰዱ ወዳሉ እርምጃዎችን ብንመለከታቸው ጥሩ ነው። መልካም እንግዲህ እንዲህ አይነት እርምጃዎች አንደኛው መታየት ያለባቸው ይሄ ዲትረንስ ኢፌክት አላቸው። ምንድነው? ለምሳሌ በወታደራዊ ቋንቋ ስትመለከቱ ወታደራዊ ይሄ ኮረሲቭ የሆነውን ፓወርሽን ወይም ደግሞ ኃይልሽን ማሳደግሽ በዙሪያሽ ያለ ወይም ደግሞ ባንቺ ላይ ብሔራዊ ጥቅምሽን ለማሳጣት የሚንቀሳቀስ ማንኛውም ኃይል ያንን የሚያደርገው ተግባር ከማድረጉ በፊት 2-3 ጊዜ ደጋግሞ እንዲያስብ አሊያም ደግሞ ከድርጊቱ እንዲሰበሰብ የምታደርጊበት መንገድ ነው። በእንደዚህ አይነት የሙስና ትግል ወይም ደግሞ ሌብነትን ለመታገል በመታደርጊው ጥረት ውስጥ መንግስት የሚወስዳቸው እንደዚህ አይነት እርምጃዎች በተለይ ደግሞ ጨከን ያሉ እርምጃዎች በዙሪያው ያሉ በከፍተኛ አመራር ደረጃ ያሉ ሰዎች ላይ የሚወሰዱ እርምጃዎች ልክ እንደዚህ አይነት ዲትራንስ ኢፌክት አላቸው። ምን ማለት ነው? ሌሎች ከዚህ በኋላ በእንደዚህ አይነት ሂደት ውስጥ ያሉም አሁን ያልተደረሰባቸው ወይም ደግሞ ለመግባት እያኮበኮቡ ያሉም ሰዎች ከድርጊታቸው እንዲቆጠቡ አሊያም ደግሞ ደጋግመው እንዲያስቡ እንደዚህ አይነት ነገር ከማድረጋቸው በፊት ሊከተል ስለሚችለው ነገር የመንግስትን ቁርጠኝነት በዚህ ውስጥ ስለሚታይ እንዲጠነቀቁ የሚያደርግ አይነት ውጤት ወይም ደግሞ ተጽዕኖ ይኖረዋል ብዬ አስባለሁ። መንግስት እንደዚህ አይነት ጉዳዮችን ነካክቶ መተው አለበት ብዬ ደግሞ አላምንም። ለምሳሌ ምንድነው ነካክቶ ብዬ ሳነሳ ማሰር ግብ አይደለም።
እነዚህ ሰዎች ላይ ተከታታይነት ያለውና ወጥነት ያለው የፍርድ ሂደት እስኪካሄድ ድረስ ወይም ደግሞ ውሳኔ እስኪወሰን ድረስ ወጥ የሆነ ቋሚ አቋም ደግሞ መንግስት መያዝ መቻል አለበት። ማንሳት መፈልገው እንደመጨረሻ በገንዘብ አገልግሎትን ወይም መብታቸውን የሚገዙ ሳይሆን የሚጠይቁ ንቁ ዜጎችን መፍጠር ደግሞ ተገቢውና ዋነኛው ስራ ነው ያስባል። በጣም ጥሩ ሞልቷን ተጋነኝ በተለይ እየተወሰደ ያለውን እርምጃ በእርግጥ እርምጃው ብዙ የሰሞኑን እንኳን እርምጃ ብንመለከት የተለያዩ መስኮችን የተለያዩ ዘርፎችን የነካ ነው። ደግሞም ቅድም ባነሳ ነው ልክ ቀጣይነቱ እንደዛው የሚረጋገጥ ነው። የጠቅላይ ሚኒስትሩም ቀደም ሲል አንተም ስታነሳው ነበር የት እንደሚያርፍ አናቅም፣ ግን በደንብ ተጠናክሮ የሚቀጥል ስራ ስለመሆኑ የሰጡበት ማረጋገጫ የሰጡበት ንግግራቸው ብዙ የሚነግረን አለ። ወደፊት ምንድነው የሚሆነው ወይም ደግሞ ተከታታይ በሚባሉት እርምጃዎች ውስጥ ምን አይነት ነገር ነው የሚደረገው የሚለውን ከውጤቱ አንፃር እንየው። እንግዲህ መንግስት ግብ ያደረገው ይሄ ነገር ለህዝብ እፎይታን ያመጣል፣ ደረጃ በደረጃ እፎይታን ያመጣል፣ ችግሩንም ደግሞ በዘላቂነት እንድንፈታ ያስችለናል ነው። ምናልባት ቀደም ሲል ካነሳው ጋር አያይዘ ችግሩን እንደ ምሳሌ ወስደን የማክሮ ኢኮኖሚ ላይ አሁን ዋነኛው የሀገር ልማት ጉዳዮች ላይ አሻጥር በመፍጠር የሚሰራ ነው ይሄ የሌብነትና የሙስና ጉዳይ። ለዛ ደግሞ አንደኛው የኮሙኒኬሽን መግለጫን ስንመለከት የማክሮ ኢኮኖሚን እዛ ውስጥ ማሳያ አድርጎ አንስቶታልና ከዚህ አንፃር ተከታታይነት ያላቸው ስራዎች የሙስና ምርመራው የክሱ ሂደት እንደዚሁም ደግሞ መጨረሻ ላይም ተጠያቂነትን አረጋግጦ የሀብት ማስመለስ ስራ የሚለውን ሁሉ በውስጡ የሚይዝ ስለሆነ ሚኖረውን ተጽዕኖ መንግስትም ካስቀመጠው አላማ አንፃር ቀደም ሲል ያነሳውትኝ ሁለቱ ጉዳይ ማለት ነው ችግሩን በዘላቂነት አድሬስ ለማድረግ ያስችላል፣ እንደዚሁም ደግሞ የህዝብ እፎይታን ደረጃ በደረጃ ያመጣል በሚለው ውስጥ እንዴት የሚታይ ነው? የመደመር መንግስት ይሄንን የሌብነት ጉዳይን ሌብነት ብለን ነው መጥራት ያለብን የሚለውን ሐሳብ ካነሳ በኋላ ካደረጋቸው ተግባራት መካከል ትልቁን ድርሻ የሚወስደው በዚህ ተግባር ውስጥ የሚሳተፉ ከከፍተኛ የሥራ ኃላፊዎች እስከ ታችኛው መዋቅር ውስጥ ያሉ ሰንሰለቶችን ለመበጠስ ለህዝብ ቃል ገብቷል። ለዚህም ደግሞ መግቢያችን ላይ በረከት የጠቀሰውን ቡድንም ጭምር አቋቁሞ ከ2 ቢሊዮን በላይ ገንዘብ ሰብስቧል፣ እንዲመለስ አድርጓል ማለት ነው። እርምጃ የተወሰደባቸው አካላት ጉዳያቸው በህግ እየታየ የሚገኙም አሉ። ያ ብቻ አይደለም ግን ጠንካራ ተቋም መፍጠር ደግሞ አንዱ የቤት ስራ ነው። ባለፈው ምርጫ እንኳን ስንመለከት ህዝቡ ደጋግሞ ካነሳቸው ጉዳዮች ውስጥ በህዝብ ተወካዮች 30ኛ መደበኛ ጉባኤ ላይ ጠቅላይ ሚኒስትሩ ባለፈው ጊዜ ላይ ካነሷቸው ነገሮች አንዱ ወደ 2000 የሚጠጉ መድረኮችን አድርገናል ብለዋል። በእነዚህ መድረኮች ላይ ሁሉ ህዝቡ ደጋግሞ ካነሳቸው ጉዳዮች አንዱ መንግስትም በምርጫው ላይ የምረጡኝ እንቅስቃሴው ላይ ከገለጻቸው እና ለህዝብ ከገባቸው ቃሎች ውስጥ አንዱ የመንግስት ሀብት በአግባቡ ጥቅም ላይ እንዲውል ዜጎች የሚጠይቁት የልማት ጥያቄ እንዲፈጸም ሊያደርጉ የሚችሉ የሙስናና አላሰር ያሉ አካሄዶችን መበጣጠስ አንዱ ቃል ነው። ይሄን ወደ መሬት ለማውረድ ከሚወስዳቸው እርምጃዎች ውስጥ ከሚጠበቁ እርምጃዎች ውስጥ አንዱ ሰሞኑን እየወሰዳቸው የሚገኙ ከዚህ ቀደም የሚወሰዳቸው እርምጃዎች ተጠቃሽ ናቸው። የቱ ጋር እንደሚያርፍ አናቅም፣ ተጠናክሮ ይቀጥላል። በቀጣይ አመት ውስጥ በተጠናከረ ሁኔታ ከምንሰራባቸው ዘርፎች ውስጥ አንዱ ሌብነትን መከላከል ነው ብለው ሲጠቅሱ ማን ላይ እንደሚወድቅ አናቅም ማለት በመዋቅር ውስጥ በዚህ ሰንሰለት ውስጥ ተሳታፊ የሆነ ማንኛውም አካል ከመንግስት በላይ አይደለም፣ ማንኛውም አካል ከህዝብና ከሀገር በላይ አይደለም። ስለዚህ እርምጃ ይወሰድበታል እንደማለት ነው። ያንን ማሳያም ይመስላል ከፍተኛ የሥራ ኃላፊዎችን ጨምሮ በሰሞኑ በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ማስረጃ አግኝቻለሁ ብሎ መንግስት በቁጥጥር ስር እንዲውሉ ያደረጋቸው ማለት ነው። ይሄ በጊዜ ሂደት ውስጥ የሚያመጣቸው ውጤቶች ቅድም የጠቀስናቸው ለሀገር የብሔራዊ ደህንነት ስጋት ናቸው ያልናቸው፣ ለዜጎች ምሬት መነሻ ናቸው ያልናቸው፣ ዜጎች ከማዳበሪያ እስከ መድኃኒት ከኃይል አቅርቦት እስከ ሌሎች ዘርፎች ድረስ እንቅፋት እየገጠማቸው ነው። ሀገሪቱ ልታሳካ የሚገባት ግብ ላይ ለመድረስ እንቅፋት ሆኖባታል። በአፍሪካ ቀዳሚ ኢኮኖሚ ለመፍጠር እያደረገች የምትገኘው ከዓለም ተወዳዳሪ የሆነ ኢኮኖሚ ለመገንባት የምታደርገው ሂደት ውስጥ እንደው በየህልም ሩጫ እያደረገባት ነው የሚገኘው ስራዋን የሚለውን ለመቅረፍ ትልቁን ድርሻ የሚወስድ ነውና ሰሞኑን እየተወሰደ ያለው እርምጃ በራሱ ራሱን ችሎ መንግስት ሊያስመሰግነው የሚችል ነው። እንግዲህ መንግስትም እንዳስቀመጠው ልክ እንደ እምነቱ የሚወሰዱት እርምጃዎች የሚፈልገውን ውጤት እንደሚያመጡ ይታሰባል። ከዛታችን አንፃር ወደ ሁለተኛው ጉዳያችን እንሸጋገራለን። ክቡራን ተመልካቾች አብራችሁን ስላላችሁ እናመሰግናለን። ከመሸጋገሪያ በኋላ